እስዊት ኪራ እንዳይመለስ የፈለገው ኪራ ከመጣ ያሰበው ስለማይሳካ ነው። ይሄ ሌባ ጨካኝ፣ በጣም ብዙ ኮሜንቶች አሉ። በእርግጥ ልጁ ይህን ነገር እያደረገ ያለበት ምክንያት የራሱ ምክንያት ይኖረዋል። ግን የሰውን ልጅ ሕይወት እያሰቃየና የሰውን ሕይወት እያጨለመ የራሱን ሕይወት ለማብራት መሞከር የለበትም ብዬ አስባለሁ። በእርግጥ እያደረገ ያለው ነገር ወንጀል እንደሆነ ያውቃል። ግን ኪራ ከመጣ ይነቃብንና ያሰብነው ነገር አይሳካልንም ብሎ እያሰበ ለጓደኛው ጋር እያወራው ነበር። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው ማለት ነው ውዶቼ። እጅግ በጣም እንግዲህ አስደሳችም ነገር አስደንጋጭም ነገር በጽናት ድራማ ላይ አለ። በተለይ እስዊት እያሰበ ያለው ነገር ከባድ ነው። ኪያ ከሱ ጋር ተመልሳ ከመጣች ማን ነው ጨበርዬ ማለት ነው ጨበርዬ ከሱ ጋር ተከትላ ከመጣች እውነት እሷን እገላታለሁ፣ ሲጣርጌ ነው መገላት እያለ ነበረ። ምክንያቱም እሷ ሸሽታ ወደ ክፍለ ሀገር ስለሄደች ነው እዚህ ጋር ሌላ ሰዎችን በአቋራጭ እየተበቀለ ያለው። እሷ ጋራ ዳይመንድና ወይንም ደግሞ የአንገት ሀብል ዳይመንድ አለ ተብሎ ነበር ወደዚህ የመጣው። ጨበርዬም እንግዲህ ዳይመንዱን ደብቀው ይሆን ወይንስ ደግሞ የእውነት እሷንም አጭበርብረዋት ይሆን እስካሁን ድረስ እውነቱ አልታወቀም። እሷ ግን ሸሽታ ክፍለ ሀገር ሄዳ መቼም ጭንቀቱ ባይለቃትም እየደወለ ቢያስጨንቃትም አሁን ላይ ግን ቢያንስ እንኳን ከሱ ርቃ በነፃነት እየኖረች ነው። ኪራ ለምን እሷ ወደዛ እንደመጣች ምናምን በጣም በቃ ነገሮች ምንም ነገር አልገቡትም። ጽናትም ደግሞ እንደዛው መዝናናት ፈልጋ ምናምን ወደዚህ የመጣች እንጂ እሱን ሸሽታ ወደዚህ እንደመጣች አላወቁም። ቤታቸው እንግዲህ በሌባና በወሮ በላ እንግዲህ እንደተከበበ አያውቁም። ኪራም ወደ ቤቱ ተመልሷል። እሱን ሲያየው ምን አለ? በተለይ አጫሽ ነው፣ ጠጭ ነው፣ በጣም ዱርዬ ነው። በጣም በቃ የሆነ ነፍሰ ገዳይ ነው የሚመስለው። በጣም ነው የሚያስፈራው ልጁን ስታዩት። በእርግጥ ያሳለፈው ህይወት ሊሆን ይችላል፣ በሰው መፍረድ አልችልም። ያሳለፈው መጥፎ ነገር ሊሆን ይችላል እንደዚህ ያደረገው። ግን ደግሞ ቢሆንም ምንም ያህል መጥፎ ነገር ብናሳልፍ የሰውን ህይወት መከራ ላይ የሰውን ህይወት አደጋ ላይ አድርገን የራሳችንን ነፍስ ለማስደሰት መሞከር አለብን ብዬ አላስብም። አብሮት ደግሞ ሰዎች በማገት ላይና ሰዎችን በማስጨነቅ ላይ አብሮት የሚሰራው ይሄ ልጅ ነው። ይሄ ልጅ ደግሞ በነገራችን ላይ ከስዊት በጣም ለየት ያለ ሰው ነው። በጣም አዛኝና ችግር እዚህ ውስጥ እንዳስገባው ያስታውቃል ልጁ ማለት ነው። ወይ የዚህ ልጅ የጓደኛው እናት ናት፣ ወይ ዛ እናቱ ናት የታመመችው። ግን ሰው ስለታመመበት ቤተሰብ ስለታመመበት ነው እንደዚህ እያደረገ ያለው ወይንስ ደግሞ ይህን ነገር ማድረግ ፈልጎ ነው? ማለት በዚህ ነገር ነው ሁልጊዜም ህይወቱን የሚያስተዳድረው። በሰዎችን እያገተ ገንዘብ እየተቀበለ ከሆነ እድሜ ልኩን እስር ቤት ከገባ እንደማይወጣ ግልጽ ነው። በተለይ አሁን ራኬብ ከፖሊሶች ጋር ሁና እህቷን ለማግኘት እየሞከረች ነው። ጥርጣሬ ያለባቸውን ሰዎች እየተከታተሉ እንግዲህ መረጃ ለማግኘት እየሞከሩ ነው። ሰኒም ምንም ነገር ታደርጉኛላችሁ እንጂ በጭራሽ እኔ የምትፈልጉትን ነገር ከኔ አታገኙም ብላቸዋለኝ። ሰኒ የሚፈልጉትን ነገር ሰጥታ ከዛን ወጥታ እነሱን አጋልጣም አሳልፋ መስጠት አለባት ብዬ አስባለሁ። በእርግጥ ልጁ ያሳዝናት ይመስለኛል። ወይንም ደግሞ ይሄኛው አጋቹ አብሯት ቤት ውስጥ የሚኖረው ልጅ በጣም የሚያሳዝን ልጅ ነው። ጭራሽ ሊጎዳት አይፈልግም። እኔም እንዳንቺ እህት አለችኝ ብሎ ነበር የሚላት እና እህቱ ከመሰለችው ቢለቃት ሳትሉ እና ብቻ ግን ይችም ሰይጣን የሆነች እንግዲህ ጽዮን እነ ናሆማ ቤት ሆና ምሩን እንግዲህ አሁንም እያሳቀቀቻት ነው። ምሩዬ እውነት ይቅርታ ያደረጉላት መስሏት ጥሩ ሰው የሆኑ መስሏት እሷም ጥሩ ሰው ለመሆን እየሞከረች ነው። ግን እነሱ ጥሩነትና መጥፎነትን ለይቶ የማያውቁ በጣም የሚገርሙ ጨካኝ ሰዎች ናቸው። እውነት ለመናገር የናሆምም እናት አለምዬ ከሷ ያልጠበቅኩትን ነገር ነው ያደረገችው። የልጇን ልጅ ለመግደል ከሌላ ሰው ነው አርግዛ የመጣችው እያለች ሰው በምርመራ ካረጋገጠ በኋላ የልጇ ልጅ እንዳልሆነ ካወቀች በኋላ ይሄን ነገር ብታደርግ ምንም አይመስለኝም ነበር። ግን በደፈናው ዝም ብላ ጽዮን ናሆምና ጽዮን እንዲጋቡ ስለምትፈልግ ነው አለምዬ ይሄን ነገር እያደረገች ያለችው። ግን ደግሞ ጽዮንና ናሆማ በጭራሽ ታይፓቸው አንድ አይደለም፣ ምርጫ አይደለም። በቃ የናሆም ምርጫ አይደለችም ጽዮን ማለት ነው። እና ስለዚህ የልጇን ህይወት ባታበላሽ ብዬ አስባለሁኝ። ናሆማም ሽማግሌዎችን አዘጋጅቷል። እንግዲህ ኪራዬ ከመጣ በኋላ ይላካሉ። ይህም ነገር ደግሞ ለእኛ ምን ያህል ደስታ እንደው ታውቃላችሁ። በእርግጥ ያለው ነገር እንዳለ ቢሆንም አሁን ላይ የጽናትና የኪራን ሰርግ ሳስብ እኔ መጥፎ ነገር የሚመጣ እየመሰለኝ በጣም ነው የምፈራው። ከዚህ በፊት የተፈጠረ ነገር ስለነበር ማለት ነው።